ሰላም ፊልም ወዳዶች እንዴት ናችሁልን? ያው ለዛሬም ከባለፈው ቪዲዮያችን የቀጠለውን የስኪድ ጌም የመጀመሪያው ምዕራፍ ክፍል ደግሞ 6ን ልናሳያችሁ መተናል። ከዚህ ቀደም የተለቀቁትን ክፍሎች ያላያችሁ ወዳጆቻችን ካላችሁ ከታች ዲስክሪፕሽን ላይ አስቀምጠንላችኋል። ሄዳችሁ ተመልከቷቸው። ሰናይ ጊዜ። ባለፈው ክፍል አይተን እንዳቆምነው መርማሪው ጂን ወንድሙ ፍለጋ አጠናክሮም ቀጥሎ በድብቅ በተወሰኑ ፒንክ ለባሾች የሚሰራውንም ጉድ ተመልክቶ በስተመጨረሻም አንዱን ፒንክ ለባሽ ሲገድል፣ በሌላ በኩል ደግሞ ይህን ጉድ ሲሰሩ ከነበሩት መሃል ዶክተሩና አንዱ ፒንክ ለባሽም እጅ ከፍንጅ በመሪያቸውም ተይዘው ሲገደሉ፣ መርማሪው ጂንም በሌላ በኩል የተጫዋቾቹን ዝርዝር ይቀመጥበታል የተባለውን ቦታ አምርቶ ዝርዝሩንም ሲያገላብጥና የወንድሙንም ስም ሲያገኝ አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ይሄኛው ክፍል ደግሞ የጀመረው ሌሊት ላይ በተፈጠረው ማለትም ዶክተሩና ግብረ አበሮቹ ሲሰሩት የነበረው ተደርሶባቸው ከተገደሉም በኋላ በተመሳሳይ ፒንክ ለባሾቹ በመሪያቸው ትዕዛዝ መሰረት ወደ ተጫዋቾቹ አምርተው ከዚህ በኋላ ምንም አይነት መድሎ እንዳይኖር በትክክል ሁሉንም ተጫዋቾች አሰልፈው ካጣሩም በኋላ የቀጣዩ አራተኛው ጨዋታም ጊዜ ደርሶ ወደ ጨዋታው ሲያመሩ እናያቸዋለን። እዚህ ጋርም ከተጫዋቾቹ መሃል ቁጥር 1 የለበሱት ሽማግሌም ተጫዋች ሌሊት ላይ አሟቸው እንደነበርና ከተኙም በኋላ ሲቀሰቀሱ እላያቸው ላይ በተኙበት ሽንታቸውን ሸንተው እንደሆነና በዛም ምክንያት ላለመታየት በጣም አፍረው በነበሩበት ሰዓት ከኋላቸው የነበረው ሲያንግም ጃኬቱን አውልቆ ወገባቸውም ላይ ያሰረ ሀፍረታቸውን ሲሸፍንላቸውም እሳቸውም ሲያመሰግኑት እናያቸዋለን። በዚህ መልኩ ሁሉም ተጫዋቾች ሰልፋቸውን ጠብቀው ወደ ቀጣዩም ጨዋታ በሚሄዱበት ሰዓት በሚያስደነግጥ መልኩ ዶክተሩ ወይም ደግሞ ተጫዋች የነበረው ቢያንግ ከአራት ፒንክ ለባሾች ሌሎች አጫዋቾች ጋር ተገለው እጃቸው ወደ ላይ ታስሮ ተንጠልጥለው ይመለከታሉ። በድምጽም ይህ ስለተፈጠረ ይቅርታ እንጠይቃለን፣ እናንተ እዚህ ሁላችሁም እኩል ናችሁ፣ ያለምንም መድሎ መጫወት ሲገባችሁ ይህ ተፈጥሯል፣ ለዛም ይቅርታ እየተባሉ ጉዞ ወደ ቀጣዩም ጨዋታ ያደርጋሉ። በምስላችንም ወንበዴው ዳክሱ በዶክተሩ ሞት ሲናደድ፣ አስመሳዩ ሃን ደግሞ ዳክሱን እያየችው ዶክተሩ በፊት ለምን ከዳክሱ ጋር እንደሆነም ይገባታል። በቀጣይ ትዕይንቱ ወደ መርማሪው ጂን ጋር ይዞን ሄዶ ጂንም እዛው ድብቅ ክፍል ውስጥ የወንድሙን ስም የያዘውን ፋይል እንዲሁም እዛ ያሉ ጠቃሚ ሰነዶችን በስልኩ ፎቶ እያነሳ በመሃልም ካጠገቡ የነበረው ክፍል ውስጥ ያለው ስልክ ይጠራል። ጂንም ከነበረበት ክፍል ወጥቶ ወደሚጠራውም ስልክ አምርቶ ስልኩን ሊያነሳው ብሎ ላንሳው አላንሳው እያለ እያሰበ ባለበት ሰዓት በድንገት ጥቁር ለባሹ ሰውዬ የሁሉም መሪ ሆነው ሰውዬ በሊፍቱ ቦታው ላይም ሲደርስ ሰምቶ በፍጥነት ቦታ በመቀየር ሌላ ክፍል ገብቶ ይደበቃል። ጥቁር ለባሹም ሰውዬ የሚጠራውን ስልክ አንስቶ ሁሉም ነገር እንደታሰበው እየሄደ መሆኑን ለቀጣይም ጨዋታ ዝግጁ እንደሆኑ በተጨማሪም ቪአይፒዎቹ በመጡ ጊዜ በተገቢው መልኩ እንደሚስተናገዱም ተናግሮ ስልኩን ይዘጋዋል። እዚህ ጋር ከንግግሩ በስልኩ ያወራው ሰው የበላዩ እንደሆነም እየተረዳን ጂንም ሰውየው ስልኩን ዘግቶለት እንደሄደ ከተደበቀበትም ወጥቶ ሰውየው ሲያወራበት በነበረውም ስልክ ወደ ፖሊሶች ጋር ለመደወል ሲሞክርና ስልኩም አልሰራ ሲለው እያየን በዚሁ ትዕይንቱ ወደ ተጫዋቾቹም ጋር መልሶን ከገመድ ጉተታው በኋላ 40 ተጫዋቾች ብቻ ቀርተው እንደሆነ እና አሁን ላይ ደግሞ ከ40ው ላይ ዶክተሩ ሲቀነስ 39ኙ ብቻ ወደ ቀጣዩም ጨዋታ እያመሩ ስለ ጨዋታውም ይነገራቸዋል። ታዲያ የቀጣዩን ጨዋታ ለመጫወት ግዴታ ሁለት እየሆኑ ቡድን መስራት እንዳለባቸው ታዲያ ከመረጡት የቡድን አጋርም ጋር መስማማታቸውን ለመግለጽ መጨባበጥ እንዳለባቸው ለዛም 10 ደቂቃ እንደተሰጣቸው ይነገራቸዋል። እኛም በምስላችን ሃን የተባለችውን አስመሳያን ሴት ማንም የሚመርጣት አታ ስትበሰጫጭ፣ ሴቢክ ደግሞ ማንም ከሴት ጋር አይጣመርም ብላ ቡድኗን ትታ ስትሄድ እዚህ ቡድን ውስጥ ማምጥታ የቀላቀለቻት ሌላኛዋም ሴት ተከትላት ሄዳ አንድ ቡድን ሲሆኑ እዛውም ጎበዝ ተብየው ሳንጉም ለራሱ የሚሆነውን አሰባሰበ በማድረግ የቀጣዩ ጨዋታ ምናልባት ጉልበት የሚያስፈልገው ከሆነ እሱ ጋር ብልሃት ስለሚኖር አሊ ሲመርጠውና ሲጨባበጡ፣ ሌላው ደግሞ ሲያንጊየን ሁሉንም በዚህ መልኩ ሲመዳደቡም እያየ የቡድን አባላቶቹም እሱና ሽማግሌው ብቻም ቀርተው ሽማግሌው መቼም ሲያንግ እንደማይመርጣቸው ገብቷቸው ያዋሱትን ጃኬት ለመመለስ የራሳቸውን ጃኬት ታውልቀው እየመለሱ ትተውት ሄዳሉ።
በሌላ በኩል ያሉት ዳክሱም ከአንዱ የቡድን አባሉም ጋር ተጣምሮ ሲያንግም ለብቻው ቀርቶ እየተዘዋወረ ሌላ ቁጥር 62 የለበሰም ተጫዋች ተጠግቶት ማትስ አስተማሪ እንደነበር እንዲሁም ርጫ ጎበዝ እንደሆነም እየነገረው አንድ ቡድን እንዲሆኑ ካልሆነ ግን ያ ዶክተር ስለተገደለ አሁን ያሉት 39 ተጫዋቾች ተመራርጠው አንተ ብቻ ከቀረክ ያው መገደልክ ነው ሲለው ወዲያው ሲያንግም በጭንቅላቱ ማንም ሳይመርጣቸው ቀርተው ጥጋቸውን ይዘው ያሉት ሽማግሌ ድቅን ብለውበት ወደ እሳቸውም ተመልክቶ በቀጥታ ወዳሉበትም አመርቶ እጁን ይዘረጋላቸዋል። በዚህ መልኩ ሊመራረጡ የተሰጣቸውን 10 ደቂቃ አብቅቶ ወደ ጨዋታውን ቦታ የሚያመሩበት ጊዜም ይደርሳል። እኛም በምስላችን ሁሉም ቡድን ሰርተው አስመሳይዋ ሃንግን ማንም ሳይመርጣት እንደቀረች እናያታለን። እሷን በንዴት ተዋት እየሄዱ ያሉትን ተጫዋቾች ጋር እየተጠጋች እሷን እንዲመርጧት ብትጨቀጭቃቸውም አንዳቸውም ሳይሰሟት ትቷት ክፍሉን ለቀው ይወጣሉ። እሷን ብቻዋን ትቀራለች። ፒንክ ለባሾቹም ወደ እሷ በመጠጋት እጅና እጇን ይዘው ከሌሎቹ ተጫዋቾች ለይተው ወደ ሌላም ቦታ ይወስዷታል። በቀጣይ ትዕይንቱ ሁለት ሆነው ያሉት ተጫዋቾች ወደ ቀጣዩ አራተኛውም ጨዋታቸውን የሚጫወቱበትን ቦታም ላይ ደርሰው ቦታውን ብዙ ቤቶች ያሉበትና የሆነ መንደር ነገር ሆኖም እያየነው ለጨዋታውም እንዲሆናቸው ማርብል ወይም ደግሞ እብነበረድ እኛ በመንለው ስሙ 10 ብይ እየተሰጣቸው እነሲያንግም ጨዋታው በብይ መሆኑን ሲያውቁ የጉልበት ጨዋታ ምናምን ባለመሆኑ ፈጣሪን እያመሰገኑ ሽማግሌውም ሰውዬ ሁለቱ ከዚህ በኋላ ጋምቡ እንደሆኑ እናም ጋምቡ ማለት ድሮ ህፃን እያሉ እንደሚጠራሩት በጣም ለሚወዱት ጓደኛቸው ሚስጥራቸውንና ሁሉ ነገራቸውን ብዮቻቸውን ሳይቀሩ የሚያጋሩት ጓደኛ ጋምቡ እንደሚባልም እየነገሩት እኛም ይህንኑ እየሰማን ሽማግሌውም አሁን ላይ ከሲያንግ ጋር ጋምቡ መሆናቸውን ነግረውት ሲያንግም ተስማምቶ ቃል ይገባባሉ። ግን እነሱ ይህን ቃል ሲገባቡ ባላቸው ብይ ምን አይነት ጨዋታ እንደሚጫወቱ እዛው ይነገራቸዋል። ጨዋታው የሚሆነው እያንዳንዱ ተጫዋች ከመረጠው የቡድን አጋር ጋር በተሰጠው ብይ የፈለጉትን አይነት ጨዋታም ተጫውተው የቡድን አጋራቸው የያዘውን 10ንም ብይ መውሰድ እንደሆነና እጁ ላይ ምንም ብይ የቀረው ተጫዋች ከጨዋታው እንደሚወገድ ይነገራቸዋል። ይህን የሰማው ሲያንግ በድንጋጤ ፈዞ ሲቀር በሌላ በኩል ከተጫዋቾቹ መሃል ባልና ሚስት የነበሩት ተጫዋቾችም አይን ላይን እየተያዩ የሚያረጉት ሲጠፋቸው በተመሳሳይ ነዳክሱ ሴቢክ እንዲሁም አሊን የመረጠው የሳንጉን የድንጋጤን ፊትም እናያለን። በዚህ መልኩ ስለ ጨዋታው ነግሯቸው ለጨዋታውም 30 ደቂቃ ተሰጥቷቸው ጨዋታው በይፋ ይጀምራል። እንደተጀመረም ሽማግሌው ሰውዬ አንድም በእርጅና ሌላም ጭንቅላታቸው ውስጥ ባለው እጢ ሳቢያ ወዲያው ያሉበትን ረስተው ቤቶቹንም እያዩ ድሮ የሚኖሩበትን መንደር መስሏቸው በትዝታም መዋለል ይጀምራሉ። ሲያንግም ወደ ራሳቸው እንዲመለሱና ጨዋታውን እንዲያደርጉ ካልሆነም ሁለቱንም እንደሚገሏቸው እየተናገረ መለመኑን ይያያዛል። እነሳንጉና አሊ ደግሞ አሊ በዚህኛው ጨዋታ ላይ አንዳቸው ሊሞቱ መሆኑ በጣም አሳስቦ ሲጨነቅ ሳንጉ ግን ግዴታ መጫወት እንዳለባቸው ነግሮት አንደኛው የአንደኛውን ብይ ለመውሰድ ሞላ ጎደል እንደሚባለው ለመጫወት ማስበው ምንም ስለ ጨዋታው የማያውቀውን አሊን ስለ ሞላ ጎደል ማስተምሮት ጨዋታውን ይጀምራሉ። ታዲያ እኛም በምስላችን አሊ በጨዋታው ላይ በተከታታይ ሳንጉን ሲያሸንፈውና ብዮቹን እየበላው ሲመጣ እናያለን። በተመሳሳይ ወንበዴው ዳክሱም ከቡድን አባሉ ጋር እነሱ ሞላ ጎደል እየተጫወቱ የቡድን አባሉን በሚገርም መልኩ ዳክሱን እያሸነፈው ዳክሱም ሲበሳጭና የተበላውንም ብይ እየሰጠ ያየነው እዛውም ይሄኛው ሞላ ጎደል የሚባለው ጨዋታ ምንም አኬሩ እንዳልሆነ ማውቆ ጨዋታውን እንዲቀይሩም ተናግሮ ሌላ ጨዋታ ወርውሮ ጉድጓድ ውስጥ በከተተም መጫወት ይጀምራሉ። ወደና አሊ ጋር ስንመለስ አሊም ሳንጉን ማሸነፉን ቀጥሎ የሳንጉንም ብዮች በግማሽ ቀንሶ ሲወስድበት ግን እንደዚህም እየበላው ራሱ ቢሆን ምስኪኑ አሊ እሱ ይህን ጨዋታ ከሱ ጋር መጫወት እንደማይፈልግና አሁኑኑ አቁመው ከሌላ ሰው ጋር እንዲጫወቱም ሲናገር ሳንጉ ግን አርፎ እንዲጫወት ነግሮት ወደ ጨዋታውም ይመለሳሉ። ግን አሁንም ቢሆን አሊ ማሸነፉን ቀጥሎ የሳንጉን ብዮች ከ10 ወርደው አንድ ብቻም ሲቀር እናያለን። ይህን ጊዜም ሳንጉ አሊን እያጨረበርክ መሆን አለበትም እስከማለት ደርሶ መሳደብም ይጀምራል። ምስኪኑ አሊ ምንም እንዳላጨረበረ ቢናገርም ሳንጉ ግን እሳት ለብሶ እሳት ጎርሶ መበሳጨቱን ሲቀጥል ከፊት ለፊታቸው ባለው ፒንክ ለባሽም ሽጉጥ ተደቅኖበት የሚያደርገውን እንዲያቆም ይነገረዋል።
ይህን ጊዜም በጭንቅላቱ ጎበዝ ተብየው ሳንጉም ወዲያው በመቀየር አሊን እንዳላጭበረበር ካቃለው ይቅርታም እያለ ተንበርክኮም እያለቀሰ በዚህ መልኩ መሞት የለብኝም እያለ መለመን ይጀምራል። አሊም በሐዘኔታ ቢሆን ራሱ እሱ መሞት እንደሌለበትና ቤተሰቦቹ እንዳሉበት ቢነግረውም ሳንጉ ግን መለመኑን ቀጥሎ በገመድ ጉተታው ላይ እሱ እንዳተረፈው አረ ወደ ቤት ሲሄዱ ራሱ የባሰ የሰጠው ከኔ ነኝ እያለ ምሽት ላይም ሌሎቹ ተኝተው እነሱ ሲጠብቁ በነበሩበት ሰዓት ከዚህ ቦታ ላይ አንድ ላይ ነው የምንወጣው ተባብለው ቃል የተገባቡትንም እያስታወሰው አሁን ላይም ቃሉን እንዲጠብቅና ሁለቱም ከዚህ አብረው እንዲወጡ እንዲረዳው እየተነፋረቀም ይለምነዋል። ምስኪኑ አሊም ሳንጉ እንደዚህ ተንበርክኮ እያለቀሰ ሲለምነው ምንም ያህል ሊያሸንፍ አንድ ብይ ብቻ ብትቀረውም እሺ ምን እናድርግ ይለዋል። ሳንጉም ቀበል አድርጎ አጫዋቾቻችን እንዳሉት ለጨዋታው 30 ደቂቃ ብቻ ሰጥተውናል። በዚህም 30 ደቂቃ ውስጥ ልክ እንደኛ ማንን ያሸንፍ የሚለውን መለየት አቅቷቸው እየተቸገሩ ያሉም ይኖራሉ። ስለዚህ ያ 30 ደቂቃ ሲያልቅ አጫዋቾቻችን መቼም ሁሉንም አይገሏቸውም። ታዲያ አሸናፊም ስለሚፈልጉ እኛም በቡድን ሆነን ያለንን 20 ብይም ተጠቅመን ካሁኑ እነዛን ቡድኖች እንፈልግና እንግጠማቸው ከዛም እናሸንፍ እናም አብረን ከዚህ ጨዋታ ተያይዘን እንውጣም ይሏል። አሊም ያምኗል። የተባሉትንም ቡድኖች ሊፈልግ ሲነሳም ሳንጉ ያስቆመው ብዮቹን በጥንቃቄ እንዲይዝ ካልሆነ ግን በመጨረሻ ደቂቃዎች ላይ ተጫዋቾች የሚያደርጉት ሲጠፋቸው ሁለቱንም አጉል ሊያደርጓቸው እንደሚችል እየነገረው ለጥንቃቄም ብሎ ጃኬቱንና ቲሸርቱን በማውለቅ ቲሸርቱን ቀዶ ገመድ ነገርም እየሰራ እዛውም አሊ የያዘውን ብይ ተቀብሎት በጃኬቱን ሸፍኖ ገመድም እየሰራ በማስመሰል ልክ አሊ ሲዘናጋለት ወዲያው የብዩን ከረጢት ሲቀያየርና በገመድም አድርጎ የቀየረውን ከረጢት ለአሊ ሲሰጠው እናየዋለን። አሊም የተሰጠውን ከረጢት ተቀብሎ 3 ደቂቃም ሲቀራቸው እዚህ እንደሚገናኙ ተነጋግረው ጉዞውን ወደ ሌላ ቡድን ፍለጋም ያደርጋል። እሺ ወደ ነሲያንግና ሽማግሌው ጋር ደግሞ ስንመለስ ሽማግሌውም አሁንም ቢሆን በትዝታ እየዋለሉ ጨዋታው ምንም ሳይጀምሩ ሲያንግም እየተበሳጨ በንዴት አሁኑኑ ካልተጫወቱ ሁለቱንም እንደሚገሏቸውም ይናገራል። ሽማግሌውም በስተመጨረሻ ወደ ራሳቸው ተመልሰው ለመጫወትም ይስማማሉ። እነሱም ሞላ ጎደልም መጫወት ጀምረው በዚህኛው ጨዋታ ደግሞ ሽማግሌው እድለኛ ሆነው ሲያንግን ሲበሉት እናያቸዋለን። ወደ ነሴቢያ ጋር ስንሄድ አብራት ያለችው ልጅ እንዳለችው ያላቸውን እውነት እያወሩ ሴቢያክም እዚህ የመጣችው አንደኛ የህፃናት ማቆያ ያለው ወንድሟን ከዛ ለማውጣት ይህም የተከሰተው ደግሞ ከነበሩበት ሀገር ተሰደው ወደዚህ ሲመጡ አባታቸው ባህር ውስጥ ሰምጦ እንደሞተ እናታቸው ደግሞ አልፋ መታ ቻይና ውስጥ ብትደበቅም በስተመጨረሻም ተይዛ ወደ ነበረችበት እንደተመለሰችና ይህንንም ገንዘብ የምትፈልገው እናቷን ከዛ ማአት ለማውጣት እንደሆነም ስትናገር እንሰማታለን። ሌሎቹ ተጫዋቾች ደግሞ እነ ዳክሱ ጨዋታው ይቀርልኝ ባለው መሰረት ብዮቹን ወደ ጉድጓድ ውስጥ እየወረወሩ በከተተ መጫወት ጀምረው በዚህኛው ጨዋታ ደግሞ ዳክሱ በትንሹም እያሸነፈ የተበላውንም ብይ እያስመለሰም ሲመጣ እናየዋለን። ጨዋታውን በዚህ መልኩ ቀጥሎ ሁለቱም ያላቸውን ብዮች ወርውረው ጉድጓድ ውስጥ ማስገባት አቅቷቸው ዳክሱም እድል እየራቀችው መታ እንዳለ ያሉትን ብዮች ቢወረውርም አንድም ጊዜ ሳያስገባ ቀርቶ በስተመጨረሻም የጓደኛው አንድ ብይ ብቻ ይቀራል። ጓደኛውም ያለውን ብይ ወርውሮ ጉድጓድ ውስጥ ካስገባ ሙሉ ለሙሉ አሸናፊም ይሆናል። ዳክሱም ይገደላል። ሰዓቱም ደርሶ ጓደኛውም የያዘውን ብይ ወርውሯል። ግን በማይታመን መልኩ የወረወራት ብይ ጭራሽ ዳክሱ ቀደም ብሎ የወረወረውን ብይ መታ የዳክሱን ብይ ጉድጓዱ ውስጥ ትገባለች። በዚህ መልኩ ዳክሱ ሙሉ ለሙሉ የጓደኛውን ብይ በመብላት ይህኛውን ዙር አለፈ ማለት ነው። ዋው! ጓደኛው በድንጋጤ ላለመገደል ቢፈረጥጥም በስተመጨረሻ ግን ፊት ለፊቱ በነበሩ ፒንክ ለባሾች ይረሸናል። ትዕይንቱም ወደ ሲያንግ ጋር መልሶን ሲያንግም በሽማግሌው መረታቱን ቀጥሎ እያለ እሱም ከ10 ብዮች ሽማግሌው በልተውት አንድ ብይ ላይ ይደርሳል። በቀረችውም አንድ ብይ የመጨረሻ እድሉ ለመሞከር ሽማግሌው ሰውዬ በእጃቸው የያዙትን ብይ ጎደል ብሎ ይገምታል። ግን በሚያሳዝን መልኩ ሽማግሌው ሰውዬ ይዘውት የነበረው 2 ብዮች ስለነበሩ ሲያንግም የቀረችውን አንድ ብይ ይበላል። እዛውም ካሁን ሊገደል ነው ብለን ስንጠብቅ ሽማግሌው ግን ምን ነበር የገመትከው ሞላ ነው ወይስ ጎደል ብለው ይጠይቁታል። ሲያንግም ክው ብሎ ጎደል ካለ ሊበላና ሊገደል መሆኑ አሳስቦት
ሞላ ነበር ያልኩት ብሎ ያዋሻል። ሽማግሌውም አምነውት የበላቸውን አንድ ብይ ይሰጡታል። ሲያንግም ከመገደል ወደ 2 ብይ ወደ መያዝ ይሸጋገራል። ቀጣይም ሲጮቱ ልክ እንደዚሁ ዋሽቶ 3 ብዮችን ሲበላቸው እናየዋለን። እሺ የአሊስ ነገር እንዴት ሆነ እያላችሁ ያላችሁ ወዳጆቻችን ካላችሁ አሊም ሳንጉህ እንዳለው ሌሎቹም ቡድኖች እየተዘዋወረ ሲፈልግም እያየ ነው። በተቃራኒው ግን ሳንጉ ከአሊ ቀይሮ ያስቀመጠውን የብይ ከረጢት በማውጣት የቀረችውን አንድ ብይም በመጨመር ለፒንክ ለባሹም 20 ብዮችን እንደያዘ ያሳያል። አሳይቶም ይህን ዙር እንዳለፈ ተነግሮት የጨዋታውን ቦታ ለቆም ሲወጣ እናየዋለን። ምስኪኑ አሊም ሳንጉህ እንዳለው 3 ደቂቃም ሲቀር ወደ ነበረበትን ቦታ ተመልሶ ቦታውም ላይ የሌለውን ሳንጉን እየጮኸ ቢጣራም መልስ ያጣል። እዛውም አንገቱ ላይ ታስሮ የነበረውንም ከረጢት ከፍቶ ሲመለከት ከረጢቱ በብዮች ሳይሆን በጠጠሮች የተሞላም እንደሆነ ያየ አጠገቡም የተቀዳደደ የሳንጉን ቲሸርትና ጠጠሩን ያነሳበትንም ቦታ ተመልክቶ በሳንጉ እንደተከዳም ይገባዋል። አይ ሳንጉ። እኛም በምስላችን የአሊ አይኖች በእንባ ተሞልተው ከኋላውም የነበረው ፒንክ ለባሽም ሽጉጡን ወደ አሊ አነጣጥሮ ሲተኩሰውና ሳንጉም ያንን እየሰማ ልክ በብቃቱ እንዳሸነፈም ሰው የጨዋታውን ቦታ ለቆም ይወጣል። በድጋሚ ወደ ሴቢያ ጋር ስንመለስ ከሴቢያ ጋር የነበረችው የቡድን አጋሯም የእሷን ታሪክ ከነገረቻትም በኋላ 25 ደቂቃው አልፎ 5 ደቂቃም ሲቀር ለመጫወትም ተነስተው የያዙትንም ብይ ወርብረው ለግድግዳው ያቀረበም ሙሉ ለሙሉ አሸናፊም ይሆናል ተባብለው ጨዋታውን ሴቢያክ ትጀምራለች። ብዩንም ወደ ግድግዳው ወርውራ የሌላኛዋም ልጅ ተራ ይደርሳል። ግን ልጅቷ በማይታመን መልኩ የያዘቻትን ብይ እዛው እግሯ ስር ጥላ ሴቢያክ እንድታሸንፍ ታደርጋታለች። ያው ይህን ያደረገችበት ምክንያት የሴቢያክን ታሪክ ከሰማችና ሴቢያክ ከዚህ ማሸነፍ ስትወጣ ገንዘቡ ምን ልታደርገው እንደሆነ ባወቀች ጊዜና ከሷም ታሪክ ጋር ስታስተያየው የሴቢያክ ታሪክ በጣም ገዝፎ ስለታያት ከሷ ይበልጥ ለሴቢያክ ገንዘቡ እንደሚያስፈልጋት አስባ ነበር። ዋው ወደ ሲያንግ ጋር ስንመለስ ሲያንግ አሁንም ቢሆን ሽማግሌውን እያጭበረበረ ማሸነፉን ቀጥሎ የሽማግሌውን ብዮች በተራቸው ከ19 ወደ 1 እየቀነሱ መተው ግን አንድ የቀራቸውን ብይ ይዘው መልሰው እንደቀድሙ በትዝታም እየዋለሉ ሲሄዱ ሲያንግም በዚህ ባለቀ ሰዓት ለማለፍ አንድ ብይ ብቻ በቀረው ሰዓት የቀረችውን ብይ ደግሞ ሽማግሌው ይዘውበት እየሄዱ እንደሆነ ሲያይ ተከትሏቸውም ሄዱ በንዴት እየጮኸባቸው ወደ ራሳቸው እንዲመለሱም ሲጠይቃቸውና ሲለምናቸው እናየዋለን። ሽማግሌውም ትንሽ ከትዝታቸው መሃል ከቀበጣጠሩም በኋላ የሲያንግን ልመናም ተመልክተው ወደ ጨዋታውም ለመመለስ እንደ መስማማት ይያሉ ግን በሚያስደነግጥ መልኩ ከዚህ በኋላ አንድ ዙር እንጫወት ያንንም ዙር የበላ ሰው ሙሉ ብዮችን ይበላል ያንተንም የኔንም ይወስዳል ይሉታል። ሲያንግም ይህ ሲሰማ በንዴት ያሉትን 19 ብዮች ለአንድ ብይ ብሎ ጠረጴዛው ላይ ለመወራረድ ማስቀመጥ ምንም ስሜት የሚሰጥ እንዳልሆነም ሲናገር ሽማግሌውም ቀበል አድርገው ታዲያ እስካሁን ስሰራ የነበረው ጓደኛክን የቡድን አጋርክን ማጭበርበርስ እሱ ላንተ ስሜት ይሰጣል ወይ ብለው ይጠይቁታል። እርፍ ሲያንግም የሰራውን ስራ ሽማግሌው እንደሚያውቁ ሲያቅ በሐፍረት አንገቱን ደፍቶ ማልቀስ ሲጀምር ሽማግሌውን በስተመጨረሻ የሲያንግን እጅ በመያዝ የቀረቻቸውን አንድ ብይ እጁ ላይ ያስቀምጡለታል። ቀጥለውም እኔና አንተኮ ጋምቡነን ለዛውም ቃል ተገባብተናል ጋምቦች ደግሞ ሁሉንም ነገራቸውን ይዋዋሳሉ ብለው ብዩን ከሰጡትም በኋላ ሲያንግም አላስችልክ ብሎት በእንባ ተሞልቶም ሲነፋረቅ ሽማግሌውም ሁሉም ነገር ሰላም ይሆናል እያሉ አቅፎ ያባብሉታል። እንግዲህ እንዲህ እያልን የዚህኛውም ክፍል ማገባደጃ ትዕይንትም ላይ ደርሰን ሲያንግም ሽማግሌው የሰጡትን አንድ ብይ ጨምሮ 20 ብዮችንም ይዞ ሲያሸንፍ ሽማግሌውም ሰውዬ ከመገደላቸው በፊት ሲያንግን እየጠሩት አሁን እውነተኛ ስሜን አስታወስኩት ስሜ ኢልናሃም ይባላል ኢልናሃም ይሉታል። በዚህ መልኩ እሳቸውም ተተኩሰው ሲገደሉና ቁጥር 1 ለባሽ ተጫዋችም ከጨዋታው እንደተወገደም ሲነገር እንሰማለን። እና እንዴት ነው ፊልም ወዳጆች ስኪድ ጌም የመጀመሪያው ምዕራፍ ክፍል 6ን ወደዳችሁት? ለኛ ይሄኛው ክፍል እስካሁን ካየናቸው ክፍሎች በጣም ብዙ ትምህርቶችን ያገኘንበት ክፍል ብለናል። እናንተስ ተስማማላችሁ? እስኪ ኮሜንት ላይ የተሰማችሁን አካፍሉን። በቀጣይ ክፍልስ ምን የሚፈጠር ይመስላችኋል? እንደተለመደው እቺን ቪዲዮ ያው ላይክ አነስ ብሏል ግን እሺ በአናቷ አነስ ያለ 1500 ላይክ አስገቧት። እንዲሁም ሰብስክራይብ ያላረጋችሁን ወዳጆቻችን ሰብስክራይብ ያረጋችሁ ላላዩት ሰዎች ደግሞ ሼር ያደረጋችሁ አበረታቱን። በቀጣይ ክፍል እስክንገናኝ ፊልም ወዳጆች ነበርን። ቸር ቆዩልን።